አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የጸረ ዜና ቤተሰቦች እንደምን አላችሁ? የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። በዶናልድ ትራምፕ ምክንያት የቪዛ መቀነስ አጋጥሞኛል ሲል የኢትዮጵያ አየር መንገድ ገለጸ። የአሜሪካ መንግስት በኢትዮጵያና ሌሎች ሀገራት ላይ በጣለው የጉዞ እገዳ ምክንያት ነው ጉዞዎች እያሽቆለቆሉ ያሉት ተብሏል። በኢትዮጵያ የውስጥ የጸጥታ መናጋት ሳቢያ የሀገር ውስጥ በረራዎች ቁጥርና የመንግስት ገቢ አድጎ የየብስ ትራንስፖርት ደግሞ እጅጉን እንደተጎዳ የሚታወቅ ነው። ሆኖም በዓለም አቀፍ በረራ ወደ አሜሪካ የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሳው ተናግረዋል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት እንደምታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ጥር ወር አስታውቆ ነበር። በሌላ ዜና ዓለም አቀፉ ተቋም የሀገራትን የሙስና ደረጃ አውጥቷል። ኢትዮጵያና ኤርትራም ያሉበት ደረጃ ተመላክቷል። በዓለም ላይ በህዝባዊ አገልግሎት ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርትን የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የሀገራትን የሙስና ደረጃ ይፋ አድርጓል። ይህም ተቋሙ በየዓመቱ በሚያወጣው የሙስና ተጠቋሚ መረጃ መሰረትም ኢትዮጵያ ከ182 ሀገራት ውስጥ 96ኛ ደረጃ ላይ ተቀምጣለች። ኤርትራ ደግሞ 177ኛ ደረጃ ላይ ተቀምጣለች። በዓለም አቀፍ ደረጃ ዝቅተኛ የሙስና ደረጃ ያላቸው ሀገራት ዴንማርክ፣ ፊንላንድ እና ኒውዚላንድ ናቸው። በሌላ የውጭ ዜና በመካከለኛው ምስራቅ ያለው ውጥረት አሁንም እየተባባሰ ሲሆን አሜሪካ ከኢራን ጋር ስምምነት ላይ ለመድረስ መንገድ ላይ ናት መባሉን ተመላክቶ ሁኔታውን ለመቀልበስ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ ዋሽንግተን ዲሲ ገብተዋል። በኢራን ጉዳይ ላይ ያለውን ልዩነት ለማጥበብና የአሜሪካ ቀጣይ እርምጃ ከኢራን ጋር መስማማት ሳይሆን ጨከን ብሎ ኢራን ላይ ጦርነት በመክፈት እርምጃ ለመውሰድ ሁኔታዎችን በሙሉ ለመቀየር በሚል ነው የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ ዋሽንግተን ዲሲ የገቡት። ሁኔታውንም አስመልክቶ በዛሬው ዕለት ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ በሚል ተገልጿል። የተወደዳችሁ የጸረ ዜና ቤተሰቦች ለአሁኑ ወደ እናንተ ልናደርስ ያሰብናቸው መረጃዎች የሰበሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።